የጥቁር መነጽር ካልወለቀ በቃ ልጋብ የታረቀኝ ነው እሱ። የጥላሁን ርዕሰ ጉዳያችን በሽመልስ አብዲሳ የክተት አዋጅ ጥሪ የተደረገላቸው የቀድሞ የኦሮሚያ ፖሊስ አባላትና ወደ ሰሜን የሚደረገው ዘመቻ የሚል ነው። አድማጮች፣ በዚህ ረገድ እንግዲህ በነ ሽመልስ አብዲሳ በአጠቃላይ የኦሮሚያ የፖለቲካ ኃይሎች በተለይም ኦህዴድ አሁን ሙሉ ዝግጅት እያደረጉ ያሉት ሁለት መሰረታዊ ነገር ላይ ነው። አንደኛው ይሄ በየ5 ዓመቱ እናደርገዋለን የሚሉት የምርጫ ቅርጫ ጨዋታ አላቸው። በሱ ጨዋታ ለተጨማሪ 5 ዓመታት ሌጂትሜት መንግስት ነን ብለው ለማወጅ ግዴታ ምርጫ የምትለዋን ጨዋታ መጫወት አለባቸው። እሷ ካለፈች የምርጫ ጊዜ ካለፈች ሌጂትሜሲ የለም፣ በቃ መንግስት አይደላችሁም፣ ከዚህ በኋላ የውጭ ሀገር ሰዎችም መንግስት ብለው መጥራት አትችሉም ሊባሉ ይችላሉ። በምንድን ነው መንግስት የሆነው ነው ጥያቄ የሚነሳው አይደለም። ምርጫ ኦፍኮርስ አሁን የኤርትራ ምርጫ ተደርጎ አይታወቅም፣ ግን ተደጋጋሚም ተጠይቋል ፕሬዚደንቱ። ምርጫ እያደረጋችሁ አይደለም፣ እናንተ ጋር ዴሞክራሲ የለም፣ ዴሞክራሲን እናንተ የለካችሁት ምርጫ በማድረግ ነው፣ እኛ እናንተ እንደምታስቡት አይነት ፌክ ነገር ምና አናረግም፣ በግልጽ አናረግም ብለን ነው የምንሄደው። ምን ያህል ጊዜ ይፈጅባችኋል ምርጫ ለማድረግ? ሜቢ 2 ዲኬድ 3 ዲኬድ አለ። ከአሁን በኋላ አንድ 20 ዓመት 30 ዓመት ሊፈጅብን ይችላል። ለምን እንደዚህ ታደርጋላችሁ ምናምን? እናንተ ሌላ ነገር ጠቀሰላት፣ በዚህ የሚደረግ እዛ ማይደረግ፣ እናንተ እንደዚህ ለምን ታደርጋላችሁ? አሁን እንደዛ ዲቤት የሚያደርጉ በቃ አምነውበት ነው፣ ዘግተዋል። እኔ በነገራችን ላይ እሱን እመርጣለሁ። ኢትዮጵያ ውስጥ ምርጫ እየተባለ ይሄ እያጭበረበሩ በየአመቱ ሰው እየገደሉ እያሰሩ፣ እነዚህ ኢሬቻ በዓል ሊከበር ነው ሳምንት ቀረው ሲባል ተሰብስቦ በየእስር ቤቱ የሚታጎር፣ ጥምቀት ደረሰ ሰብስበህ እስር ቤት፣ መስቀል መጣ ሰብስበህ መከራውን፣ በዓል በመጣ ቁጥር አይ በቃ ልንሰበሰብ ልንታሰር ነው የሚሉ ስንት ወጣቶች መከራውን የሚያዩበት አገር እና በምርጫ በመጣ ቁጥር ታሪካችን በቃም እልቂት ነው። 5 ዓመት 6 ዓመት ቁጭሉና ምርጫ ደረሰ በሚባልበት ጊዜ የሚፈጠር ጫጫታን የምንሰማ ወዘተረፈና ያን ያክል ትርጉም ያለው ነገር አይታየኝም። መድረኮቹን ግን ልደቱ አንተም የተረከው አንድ አሪፍ ሀሳብ አምጥቷል። እያንዳንዱን መድረክ መጠቀም የሚለው ነገር አለ። ይሄ በምን መሰለ፣ ለፍርድ ቤትም ላይ ፍርድ ቤቱን እናውቀዋለን አይደል? አሁን ኢትዮጵያ ፍርድ ቤት ሂደህ ተመላልሰህ ይፈረድልሃል? አይፈረድልም። በእኛ መዝገብ እንኳን እንከራከር አንከራከር የሚባል በቃ ከሰሱን አይደል? በውሸት ነው የከሰሱን። እና በፍርድ ቤት ክርክር እናድርግ ወይስ እንቶ የሚል ክርክር መጀመሪያ በእኛ ውስጥ መጣ። ከፊሎቹ ግማሾቹ ከኛ ውስጥ መከራከር የለብንም። ለምሳሌ አሁን ታስሯል የሸዋስ እኛ መዝገብ ውስጥ ነበረ እና እንከራከር የሚሉ አሉ፣ አንከራከርም የሚሉ አሉ። ለምሳሌ እኔ እንከራከሩ ከሚሉት ወገን ነበርኩ። ፍትህ ይገኛሉ ከዚህ ፍርድ ቤት ለሚለው አይገኝም። ታዲያ ፍትህ ካልተገኘ ምስክር አቅርበን ሰነድ አቅርበን ለምን እንከራከራለን? አንከራከርም ካልን ዴይ ዋን ፍርድ ቤት ሄድን። አንከራከርም አለን፣ በቃ አቃቤ ሕግ እኔ ባቀረብኩት ይፈረድልኝ፣ እነሱ መከራከር ካልፈለጉ ጥፋተኛ ናቸው ማለት ነው ይላል። ይሄን ያህል ፈርደንብሃል ይሉሃል። እሺ ፍረዱ ትላቸዋለህ። እስር ቤት ያው እዛው ማጎሪያ ቤት ውስጥ ትቀመጣለህ ማለት ነው። እንከራከላለን ካልክ ግን በየቀጠሮ ፍርድ ቤት ይዘው ይመጣሉ። በየቀጠሮ ዲፕሎማቶች ይመጣሉ። ሁኔታውን አንድም ከአሜሪካ ኤምባሲ እኛ ፍርድ ቤት ኖሮን እኔ ፍርድ ቤት ችሎት በቀረብኩበት ጊዜ የአሜሪካ ኤምባሲ ተወካይ፣ የአውሮፓ ህብረት ተወካይ፣ ከእንግሊዝ ለብቻ የእንግሊዝ ካናዳ ለብቻ ተወካዮቻቸው ቀርተዋል። ኢቨን ስዊድን የአውሮፓ ህብረት ተወካይ ይመጣል፣ ግን ስዊድን ለብቻ ይልኩ ነበር እና 6-7 ዲፕሎማቶች ከኤምባሲ የተወከሉ የፊት መደዳ ይቀመጣሉ። ቪኦኤ እነመለስካቸው አማሃ ዮሐንስ የሚባል ነበር ዶቼ ቬሌ። ከዛ በኋላ እነ አዲስ ስታንዳርድ አልፎ አልፎ ሞስት ኦፍ ዘ ታይም አይደለም ግን ፎርቹን አልፎ አልፎ ይዘግበው ነበረ። ሪፖርተር ከሆነ ጊዜ አንዴ ያው ፖለቲካውን በወቅቱ እንትን ስለማያደርጉት ግን ፍትህ ተሜ ታስሮ ለጊዜው ቆሞ ነበረ። እስከ ተወሰነ ጊዜ ድረስ እሱ ሄዶ የሚያስቀጠሉት ይዘግቡ ነበረ። አይ ቲንክ ኢትዮ ምናምን የሚል አንድ ነበረ
ሰንደቅ ገባ ወጣም እያለ ብቻ የአገር ውስጥ ሎካል በሙሉ ዶቼ ቬሌና ቪኦኤ አንድም ቀን አይቋረጥም። ያው ኢሳት በውጭ አለ፣ አንድም ቀን አይቋረጥም ይዘግባሉ። ሰው በፍርድ ቤት ዳኞቹን ቻሌንጅ የምናደርግበት መንገድ ቁጭ ብድግ ነው የምናሰራቸው እኛ። እያንዳንዷን መድረክ ተጠቅመንባታል። ዲፕሎማቶቹ እንዲረዱ ስርዓቱ እንዴት የተበላሸ እንደሆነ ኦን ሪከርድ ደግሞ ዶክመንቱ ይቀመጥልን። እዛ የሚያመጡትም የፌክ ሰነድ ለምሳሌ አምጥተው ማስረጃ ሊያቀርቡ እዛ በቃ ድራሹን አጥፍተን አቃቤ ሕጎቹ ራሳቸው ያንን ኬዝ ይዘው በፊታችን በመቆማቸው በቃ እስኪሸማቀቁ ድረስ ጠበቆቹን እነ ጠበቃ ተማም አባቡልጉ አሁን ያሉ ትልልቅ እነ ጠበቃ አማሃ መኮንን እነሱን እድል ስጡን እናንተ ቁሙ እኛ እንከራከር እያለን ነበር። እስረኛው 10 ምናምን ቲም አለ። ሞስት ኦፍ ዘ ታይም ፍርድ ቤት ስንገባ በእስረኛው በኩል ተወክሎ ክርክር ይደረግ ሲባል ዛሬ ጠበቆቹን ያዝ እናድርጋቸው ከተባለ እኔ ነኝ አብዛኛዎቹን በቃ እሱ ሪፕሬዘንት ያደርገናል። እሱ በጣም ነበር የምንከራከረው። ማታ ዜና ነው የትግል ሜዳ አደረግነው። እኛ ፍትህ እንደማናገኝ እናውቃለን፣ ግን መድረኩን ተጠቀምንበት። ልክ እንደዛ አሁን ልደቱ ያቀረበው መድረኩን እያንዳንዱ እስከ ምርጫ ማግስት ተጠቀሙበትና ቦይኮት ካደረግ መጨረሻ ላይ ታደርጋለህ የሚል ያነሳው ሰው። እነዚህ የጊዜ ጠብቀው ሌጂትሜሲ ለማግኘት የምርጫ ጨዋታ እየተጫወት ነው። በዛ ገብተው ጨዋታው ላይ የሚጠበቅባቸውን የሚያደርጉ ያደርጉ። ሁለተኛው ከምርጫ ጨዋታ ባሻገር የጦርነት ዝግጅት ነው። ምርጫ ባደረጉ ማግስት አውዳሚ የሆነ ጦርነት በትግራይ ያካሂዳሉ። አሁን ክርክሩ ጦርነቱ ከምርጫው በፊት ይሁን ከምርጫው በኋላ ይሁን። ከምርጫው በፊት ከሆነ የአፍሪካ ህብረት ስብሰባ ባለቀ ማግስት 3 ቀንም 4 ቀንም ሳምንትም ቆይተው ቀጥታ መተኮስ መጀመር አለበት። ከምርጫው በፊት ትግራይ ላይ ቲፒኤልኤፍ የሚባልን ኃይል ጠራርገን አጥፍተን ትግራይ ላይ የኦህዴድ ተወካይ መንግስት ሆኖ እንዲመረጥ ማድረግ አለብን። እነ ጌታቸው ረዳን ነጻድቃን ከምርጫ በፊት ትግራይን እንዲቆጣጠሩ መደረግ አለበት የሚል ግፊት የሚያደርግ የኦሮሚያ ኃይል አለ። የለም ከምርጫ በፊት ከገባን በምንም ተአምር በምርጫ እስከ ምርጫ ባለው ጊዜ በወራት ጊዜ ውስጥ ይሄ ጦርነት ሊጠናቀቅ አይችልም፣ እንጨርሰዋለን፣ በቃ በድሮን በምን ቀጥቅጠን እንጨርሳለን እያሉ ነው። ለሙከራ ያህል አማራው ጋር ቴስት አደረጉ። ገብተዋል። 3 ዓመት አለፋቸው። ከደቡብ ጎንደር ጠራርገው አሁን ኃይል ወደዛ ወደ ትግራይ እናጓጉዛለን ብለው ወሰዱ። እንዳለ ይህንን ሚሊሻና አድማ ብተና ቅንድቡን እየተላጨ ሁሉንም ወንድማማች አስመሰሏቸው። ፋኖቹ አድማ አንዱ ከአንዱ አይለያይም። መንታ መንታ አስመሰሏቸው። ቅንድብ የለ ጸጉር የለ በበርሳ ስላጭቶ ላጭቶ ባዶ ከተማውን ተቆጣጥረው ጽድት አረጉት። እንደገና አግተልትሎ በዛ ሁሉ አውቶቡስ ሲያጓጉዝ ከነበረው የተወሰነውን ቀንሶ መልሶ ወደ ደቡብ ጎንደር እንደገና መልሶ ሰራዊት እያጋጋዘ ነው። ይሄ ባለበት በደሴ ዙሪያ ባህር ዳር ዙሪያ ላይ ደግሞ አሁን እያሟሟቋቸው ነው። ርችት አይደለም ሲንጣጣ የሚያመሸው፣ ያቁታል ምን እየተፈጠረ እንደሆነ። ጓዝ ጠቅልለው ትግራይ ሂደው እንደ በፊቱ የተሟላ ጦርነት እዛ እናደርጋለን የሚሉትን እንደነ ደብረ ጽዮን አይነት ሰዎች የሚሰሩትን ፋውል ትተው ከአማራ ጋር በምንም ታምር የአማራን ሕዝብ ጥያቄ በምንም ታምር ሳይሸራርፉ ለመቀበል መዘጋጀት፣ ጊዜ ሲመጣ ፖለቲካዊ በሆነ መንገድ እንፈተዋለን ብለው ካሰቡ 4 ኪሎ ያለውን ኃይል ባጭሩ መቀየር የሚችሉበትን እድል ያገኛሉ። ካልሆነ ግን አሁን ኦህዴድ ዝግጅት እያደረገ ባለው መንገድ በጣም አደገኛ ሁኔታ ነው የሚፈጥሩት። የክተት አዋጅ እያወጁ እየተዘጋጁ ያሉት በምንድን ነው? በሙሉ በአዋጅ አውጥተው የቀድሞ የኦሮሚያ ውስጥ በፖሊስነት ያገለገለ በማንኛውም ጊዜ ከነገ ጀምሮ እንዲመዘገብ መጥቶ ብለው ትእዛዝ ሰጥተዋል። እንዲሞት ማለት አዎ፣ ያው ምልብ በጣም በጣም ዘመናዊ መሳሪያ ከኤመሬት የመጣ ታጥቀዋል። አሁን ታጥቀው ወደ የሚሄዱት የሚለው ነው። በትግራይ ላይ በአቲንክ ተሰብስበው ሁላ ጸሎት የሚያደርጉት ወደኛ በመጡ ወደኛ አማራ ክልል ወደኛ በመጡ ቀን ማለት አድራሽ ናቸው፣ ይቀበሏቸዋል፣ ያውቃሉ። አሁን ጦርነት ይከፈታል ከሚለው ስጋት ባሻገር የያዙትን መሳሪያ ይህንን ያለ የሚሉትን ዘመናዊ መሳሪያ ታጥቀው ይምጡኛ ጋር ነው። ይኸው እኮ አየነው፣ ደቡብ ጎንደር ላይ አየነው፣ ሰሜን ሸዋ ማነው ሸዋ ጠቅላይ ግዛት ላይ፣ ጎጃም ላይ
ቤት አማራ ወሎ ላይ ደሴን ነው ትንፋሽ ያሳጠሯት የዋሉት ዛሬ እና ይሞክሩት ይሄዱ። ግን እየተዘጋጁ ነው። የክተት አዋጅ ጠርተዋል። ፖሊስ የቀድሞ ጦር ሰራዊት ሆኖ የኦሮሞ ብሔረሰብ ተወላጅ የሆነ ግን በቀድሞ በደርግ ዘመን የጦር ሰራዊት አባል የነበረ ጭምር በብሔረሰብ እየተለየ ናና ተመዝገብ ተብሎ ጥሪ እየተደረገ ነው ያለው። ይሄ ጋቸና ሲርና፣ ኮሬኔጌኛ፣ አድማ በተና፣ ልዩ ኃይል፣ ሚሊሻ፣ ሸኔ፣ ፌዴራል ፖሊስ፣ የክልል ፖሊስ፣ ፖሊስ የሚሉት መደበኛ ፖሊሳቸው አለ፣ መከላከያ አለ፣ ሪፐብሊካን ጋርድ አለ፣ ኢንስ አለ፣ አርቲፊሻል ኢንቴሊጀንስ አለ፣ ብሔራዊ ደህንነት አለ፣ የመከላከያ ኢንቴሊጀንስ የሚባለው ቲም አለ። ይሄ ሁሉ ተሰብስቦ የእያንዳንዱን ክልል ፖሊስና አድማ በተና ምናምን የሚሉትንም አካል ሁሉንም ተጠቅመው ስቲል ጭንቀት ውስጥ ናቸው። ከኢኮኖሚ በሀገሪቷ ስም ብድርም አምጥተው ምን ብለው ስቲል ጭንቀት ውስጥ ናቸው ያሉት። አንድ እርምጃ ወደፊት መራመድ አልቻሉም። ግን በቀላል ደግሞ እንዲሁ ዝም ብለህ አይ ተራ ነገር ነው ብለህ እንዳይታለፍ የሰው ሕይወት የሚቀጥፍ ነውና የተተኳሽ ችግር የለብንም ነው የሚሉት አላቸው። በደንብ በገፍ መሳሪያ ያስገብተዋል። ከዛ ደግሞ የሚሞት የሰው ኃይልም ችግር የለባቸውም። አሁን ፈተናው ምን መሰለ? ከደቡብም ከኦሮሚያም እያፈሱ የሚያመጡት ኢቭን ከአማራ ክልል ከየቦታው ላይ አፍሰው በኃይል ሰብስበው የ16 ዓመት ልጆች እየሰበሰቡ አስገብተው እነሱንም ማገዶ ያደርጋሉና ይሄንን አካሄድ ወደ ሰሜን ለዘመቻ እየተዘጋጁ ነው። ሰሜኑ ደግሞ በማይረባ ነገር እዛና እዚህ መወራወሩን ገና ሙሉ በሙሉ አልገታውም። ወጥ በሆነ መንገድ መተማመን ፈጥሮ ገና አልቆምም። የሚመጣበትን አደጋ ከግምት ውስጥ ያስገባ እንቅስቃሴ ካላደረገ በተናጠል እያንዳንዱን የማጥፋት እቅድ ያለው አካል ዝግጅት እያደረገ ነውና በጥቅሉ የክተት አዋጅ አውጀው የቀድሞ ፖሊስ የምናምን ጥሪ እየተደረገ ያለው ከአቅም በላይ የሆነ ነገር ተፈጥሯል። ሁለተኛ ሁሉም ግልጽ እንዲሆንለት አሁን መከላከያ የሚባለው ኃይል አድማ ብተና ምናምን ገለመሌ በሙሉ የሪፐብሊካን ጋርድ የምትለው ወደ ሰሜን በሚዘምትበት ጊዜ አዲስ አበባን የሚጠብቅልን የለም የሚል ነገር አላቸው። ኦሮሚያ ላይ ይሄ የነጃልማሮ ኦነግ ከመጣ እነሱ ጠቅልለው ሲሄዱ እነ ሽመልስ አብዲሳን ፉት ይለናል ብለውም ይፈራሉ። ስለዚህ በተለያየ ምክንያት ብቻ አማራ ክልልም ያለው ኃይል ቀጥታ ወደ 4 ኪሎ ነው ሊገሰግስ የሚችለው። አሁን ኃይል እየሰበሰቡ ያሉት ምንድነው? መከላከያው ወደ ትግራይ እየተዋጋ ከሄደ ከአማራ በኩል የሚመጣው የፋኖ ኃይልን ሊያስቆም የሚችል ኃይል የለም ነው። 43 ዙር የሰለጠነ ልዩ ኃይል አላቸው። የዛሬና ያድርግና ግን አንደኛው እዚህ አንድ ዘባተሉ አለ እዚህ ዲሲ ላይ አንድ የአማራ ልዩ ኃይል ለአንድ ሺህ ኦሮሚያ ልዩ ኃይል ነው የሚመደበው። አመዳደቡ በስነ ልቦናም በምንም ሲል የነበረ ሰውዬ አሁን እድገቱ ስለጨመረ 2000 ነው መሆን የነበረበት። ያኔ በአንድ ሺህ ከሆነ በጣም ወታደሮችን ሂሳብ አስተምራለሁ ሲል ነበረና ጠቅላላ እንዳለ እንዴት አድርጎ ማይም እንዳረጋቸው አሁን ይገባኝ። እና አባዱላ ምናምን እነ ግርማ እነ ማን ነው እነ ወርቅነህ ገበየሁ እስካሁን የሚሳሳቱት እሱ አስተምሯቸው ነው። እንዴት አንተ ከሆነ ዓመት በፊት 1000 ያኔ ምንም አማራ ያን ያክል የተደራጀ ባልነበረበት ጊዜ አሁን ተደራጅቶ ነፃ ቀጠና ያወጣ የድሮንን የአየር ኃይል ምናምን ጥቃት ተከላክሎ አገር በሚቆጣጠርበት ጊዜ ቁጥሩን እንዴት ተቀንሷል? ለማንኛውም ይህንን ይመስላል በርዕሰ ጉዳዩ የተነሳው ዝግጅት ይህንን የሚመስለው በነሽ መልሰብ። አዎ ያ ግን እንግዲህ ቀደም ብዬ እንደተናገርኩት ነው። ያው እየታየ ነው። አሰልጥነውም ያመጡት አፍነውም በግድም በገንዘብም አታለው። ሌላ ደግሞ የከዳ የአማራ ልጅ እንግዲህ ትላንትና ከፋኖች ጋር አብሮ የነበረ ሚስጥራቸውን አውቃለሁ የሚል በርካቶች እጅ ሰጥተው ለዚህ ገዳይ ስርዓት ገብተዋል። በእነሱ መሪነትም እንቅስቃሴ ተጀምሮ ነበር። ያው በለታይም የቀረበው ነው እና ሞባይላቸውን ጥለው የፈረጠጡ ሁሉ እንዳሉት ማለት ነው። እነዚህ ሁሉ ተሰብስበው ክተቱም ተፈጽሞ የእውነት ለመናገር ማለት ነው ከዚህ በፊትም ደጋግሜ ብያለሁ። እኔ የሰይጣን ባህሪ ይታወቃል። መቼም መጨረሻው የፈለገ ነገር ቢመጣ መልካም ነገር ላይ መጣ ይችላል። በጥንቃቄ ከየትኛውም አካል ጋር አግባብ በሆነ መንገድ አሁን ቅድም አንተ የገለጽከውን ሁሉ እንዳለ ሆኖ ማለት ነው በመነጋገር የፋኖ ኃይል ይሄንን ስርዓት ለአንዴና ለመጨረሻ ጊዜ
ይህንን አጋጣሚ ተጠቅሞ አንኮታኩቶ ካልጣለ በስተቀረ እነዚህ ሰዎች ተስፋ እየቆረጡ በመጡ ቁጥር አሁን እኮ እየታየ ነው አይደለ? ደብረ ታቦር ላይ ምን ያልተጠቀሙት ነገር አለ? ከተማ ለማጥፋት ያላደረጉት ጥረት የለም። ለየትኛውም ህዝብ አያስቡም። አሁን እየሞተ እያጠፉት ያሉት ፋኖውን አይደለም ንጹሐኑን ነው። ስለዚህ ከዚህ በላይ በከፋ መንገድ ይመጣሉ። እነዚህ አረመኔዎች ናቸው። በቃ ስልጣናችንን አጣ ነው ብለው ሲያስቡ ምንም ነገር ከማድረግ እኔ አላቅም። የእውነት ለመናገር እጃቸው ላይ ሚሳኤል የለም እንጂ አሁን ዓለም እየተጨቃጨቀበት ባለው እጃቸው ላይ ሚሳኤል ቢኖር አማራ ክልል ሰሜን አካባቢ ምንም ነገር ከማድረግ አይመለሱ። ስለዚህ አሁን ያለው አማራጭ የትኛውም ፋኖ አሁን ባለውም አደረጃጀት ከሌሎች ጋርም በየትኛውም ከየትኛውም ኃይል ጋር አንድነት ፈጥሮ ይህን ስርዓት ማስወገድ ያስፈልጋል። በቃ ለአንዴና ለመጨረሻ ጊዜ። ካለበለዚያ ስርዓቱ መቼም ሰሜን አካባቢ ካልጠፋ እኛ ሀገርን ብንመሰርት መኖር አንችልም፣ መንግስትም ሆነን በሰላም ልንኖር አንችልም ብለው ስለሚያስብ ከማጥፋት የሚመለስ አይደለምና ወንድሞቻችን፣ እህቶቻችን፣ እናት አባቶቻችን ተለዋጭ የሌለ ህይወታቸውን እየሰጡ ያሉትን አሁንም እንደው እግዚአብሔር በዚሁ አቋማቸው አጽንቶ በመካከላቸው ለመለያየት የሚንቀሳቀሰው በውጭም በሀገር ቤትም የተደራጀ የሆነች አራት መስመር በመጻፍ ትግል የሚታገል የሚመስለው በማውራት ሌላውን በመሳደብ እሱ እየታገለ የሚመስለው ይሄንን ኃይል ሁሉ እግዚአብሔር ወደዛ አስታግሶ የአማራ የነጻነት ቀን የሚመጣበት ጊዜ ሩቅ አይሆንም። አሁን በተያዘው መንገድ ከተጓዝን የሚል አስተያየት ያለኝ። አብትሽ አንድ ነገር ብቻ ልጨምር። የአፋብን የመመስረቱ ጋር ይሄ አንድነቱ ሲመጣ ስያሜው አፋብን በሚሉ ነው የተስማሙት እና መጀመሪያ ከዛ በፊት እንግዲህ አንድ አብን የሚባል ድርጅት ነበር። አብን ቀለጠ ሞላ አለ አይደል? አሁንም የለም። እሱማ የነበለጠ አብን ለማደናገር አብን ይኸውልህ ሲጠሩ አቤት ወዴት ሲጠራ አቤት ብሎ ሲሄዱ ብን የምትለዋ ብቻ ቀረች አተቀንሳ። አሁን ፋኖ መጥቶ አስመልሶ አፋብን የሚል ነገር አመጣ። እንደገና አለ ማስመለስ የተደረገው ውጊያ አይደለም። እነበለጠ አቤት ብሎ ሄደው አለ ይለዘለ በአብን አጠራር አማራ ነው። ከዛ ብን ነው አይደለ? ብሔራዊ ነው። ንቅናቄ አማራ የሚለውን ወስደው ሸጡት። እነበለጠ ፋኖ መጣና መጀመሪያ አማራን አስመለሰ። አትሸጡም፣ አማራ ለሽያጭ አይቀርብም አለና ከዛ ፋኖ ነው አይደል አስመላሹ። ብን ብለው ጠፍቶ የነበሩት እነበለጠ ሞላ ባዷቸውን አስቀርቶ አፋብን የሚባል ድርጅት መስርተናል አሉ። እሺ ይሁን፣ ከነጉድለቱም ቢሆን የሆነ ውጣ ውረድ እንኳን ቢኖር አፋብን መመስረቱን አንድነት መምጣቱን አማራ ፋኖ የሚለው ነው የመጣው እዛ ጋር። በቃ ይሄን ሰው አንድነት መጥቷል። ጎንደር ሁለቱም አደረጃጀት፣ ጎጃም ሁለት አደረጃጀት፣ ሸዋ ሁለት አደረጃጀት፣ ቤተ አማራ ሁሉ ሁለት አደረጃጀት፣ ጎጃም ሁለት አደረጃጀት አንድ ላይ መጡና አፋብን ሆኑ ማለት ነው። ኦኬ። የቀረ ምንም ደጋግመን ያነሳ ነው። የቀረ ምንም አደረጃጀት ከሌለ ሁሉም አደረጃጀት አፋብን በሚለው ስር ነው ያሉት እና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ላይ ድል ተመዘገበ። የማን ድል ነው ድል ያስመዘገበው? አፋብን። ማን ነው? የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት እዝ የአማራ ፋኖ ብሔራዊ ንቅናቄ